ቁንጅና እንደተመልካቹ ነው። ለአንዱ ቆንጆ የሆነው ሌላኛው ላይ መቸው ይችላል። ሁሉንም አንድ አድርገው የሚያስማሙ ኢንተርናሽናል የቁንጅና መስፈርቶች አሉ። አንደኛው የሰውነት መጠን ለሴቶች ቁመት፣ የደረትና የወገብ ስፋትና የዳሌ መጠን ሲሆኑ ለወንዶች የደረትና የወገብ ስፋትና ቁመት ናቸው። ሁለተኛው የፊት ውበት ነው። ይህ ማለት የፊት ሚዛን ወይም ሲሜትሪ፣ የቆዳ ጥራት፣ አይንና ፈገግታን ያካትታል። ሶስተኛው መስፈርት የሰውነት ሚዛን ነው። ይህ ማለት ረጅም እግር፣ ትክክለኛ አቋም ወይም ፖስቸር እና የተመጣጠነ ትከሻና ዳሌ ያካትታል። አራተኛው ኮንፊደንስ ኤንድ ወክ ነው። አምስተኛው ፐርሰናሊቲ ኤንድ ኢንተለጀንሲ ነው። ስድስተኛው ስታይል ኤንድ ፕሬዘንቴሽን ነው። እነዚህን 6 መስፈርቶች በትክክል ያሟላ ሰው አሸናፊ እንዲሆን ዓለም ፈቅዳለች። በተወዳጁ የቃና ቲቪ ላይ ከምንከታተላችሁ የተለያዩ የቱርክ ተከታታይ ሲሪሶች መካከል በቁንጅናቸው በኢንተርናሽናል ደረጃ የተመሰከረላቸው አክተረሶች አሉ። ከወንዶችም አክተሮች መካከል በኢንተርናሽናል ሞዴሊንግ ያሸነፉ አሉ። እነዚህ ዓለም የመሰከረላችሁ ቆንጆና አማላይ የቱርክ አክተሮች ዛሬ ላስተዋውቃችሁ ነው። ላይክና ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሃንዴ ኤርጀል በሚስ ሲቪላይዜሽን ኦፍ ዘ ወርልድ በ2012 እንደ አውሮፓውያን አቆጣጠር አሸናፊ ነች። ካንሱ ደሬ በ2000 እንደ አውሮፓውያን አቆጣጠር ሚስ ቱርኪን በ3ኛ ደረጃነት አሸንፋለች። ካንሱ ከሰራቻቸው ፊልሞች መካከል እኔ በጣም የወደድኩትን ልጋብዛችሁ። ሜሊሳ አስሊ ፓሙክ ቱርክን በመወከል በሚስ ዩኒቨርስ 2011 ላይ እንደ አውሮፓውያን አቆጣጠር ተሳትፋለች፣ አሸናፊም ሆናለች። ኪቫንቼ ቤስት ሞዴል ኦፍ ዘ ወርልድ በ2002 እንደ አውሮፓውያን አቆጣጠር አሸናፊ ነው። ከናን ቤስት ሞዴል ኦፍ ዘ ወርልድ በ1997 እንደ አውሮፓውያን አቆጣጠር አሸናፊ ነው። ቡራክ ቤስት ሞዴል ኦፍ ቱርኪ በ2011 እንደ አውሮፓውያን አቆጣጠር አሸናፊ ነው። ቶልጋን ቤስት ሞዴል ኦፍ ቱርኪ በ2005 አሸናፊ ነው።
መህመት አኪፍ ቤስት ሞዴል ኦፍ ዘ ወርልድ በ2001 አሸናፊ ነው። መህመት ከተሳተፈባችሁ ድራማዎች መካከል በጣም የወደድኳችሁን እናንተም እንድታዩት ልጋብዛችሁ። ቪዲዮውን እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። በቅርቡ 10 ሺህ እንደገባን በየቪዲዮ ኮሜንት ለሰጡ እድለኞች እየመረጥን አንዳንድ ሺህ ብር እንሸልማለን። ስለዚህ ሽልማቱ በቅርቡ እንዲጀምር ሁላችሁም ሰብስክራይብ አድርጋችሁ ውጡ። ከተመቻችሁ ላይክ ማድረግ እንዳይረሳ። ባይ ባይ።